ጤና ይስጥልኝ ዛሬ የምነግራችሁ ስለ አንድ ተራ ፍሬ ሳይሆን ተፈጥሮ በውስጡ ፋርማሲ የቀረበችበትን አረንጓዴ ወርቅ ስለሚባለው አቮካዶ ነው። ብዙዎቻችን ለጣዕሙ ብቻ እንመገበዋለን፣ ነገር ግን በቀን አንድ አቮካዶ ብቻ በመመገብ በሰውነታችን ላይ የሚፈጠረውን አስገራሚ ለውጥ ብታውቁ ኖሮ አንድም ቀን ከአመጋገባችሁ አታወጡትም ነበር። ዛሬ ሳይንስ የመሰከረችለትን 5 ድንቅ አቮካዶ ጥቅሞች በዝርዝር እናያለን። እንኳን ወደ ቻናሌ በሰላም መጣችሁ። በዚህ ቻናል ሁልጊዜም ለጤናችን የተሻለ ለአኗኗራችን የሚረዱ ሳይንሳዊ የመረጃ ጠቃሚ ምክሮች እናቀርባለን። ዛሬም እንደተለመደው ህይወታችሁን የሚቀይር መረጃ ይዤላችሁ ቀርብ ያለው። ወደ ዝርዝር መረጃው ከመሄዳችን በፊት ግን አንድ ትንሽ ጥያቄ አለኝ። እንዲህ አይነት ጤና ነክ መረጃዎች በፍጥነት እንዲደርሷችሁና እኛንም ለማበረታታት ከታች ያለውን የሰብስክራይብ ምልክቷን ተጫኑ። የደወል ምልክቷንም በማብራት የሁል ጊዜ ተከታታዮች እንድትሆኑ በአክብሮት ጋብዛችኋለሁ። ምክንያቱም የእናንተ ሰብስክራይብ ማድረግ ለእኛ ትልቅ ብርታት ነው። ካደረጋችሁ አመሰግናለሁ። አሁን ቀጥታ ወደ ጥቅሞቹ እንለፍ። ወደ መጀመሪያውና እጅግ ወሳኙ ነጥባችን ስንመጣ አቮካዶ ለልብ ጤንነት ያለው ተወዳዳሪ የሌለው ጥቅም ነው። ብዙዎቻችን ስብ ሲባል ወደ አእምሯችን የሚመጣው ለጤና ጎጂ የሆነ ነገር ነው። ነገር ግን አቮካዶ ውስጥ ያለው ስብ ፈጽሞ የተለየ ነው። አቮካዶ በውስጡ ኦሊክ አሲድ የተባለ ነጠላ አልባ ስብ ይዟል። ይህ ስብ በወይራ ዘይት ውስጥም የሚገኝ ሲሆን በሰውነታችን ውስጥ የሚከሰቱ አላስፈላጊ እብጠቶችን በመቀነስ ረገድ ትልቅ ሚና ይጫወታል። ሳይንሱ ምን ይለናል? ጥናቶች እንደሚያሳዩት አቮካዶ አዘውትረው የሚመገቡ ሰዎች በደማችን ውስጥ ያለው መጥፎ ኮሌስትሮልን ይቀንሳል። ይህ ማለት ደግሞ የደም ስሮች እንዳይደፈኑ ይከላከላል፣ የልብ ምት ስርዓትን ያስተካክላል፣ እንዲሁም ለድንገተኛ የልብ ህመም የመጋለጥ እድላችንን በከፍተኛ ሁኔታ ይቀንሳል። ስለዚህ ልባችሁ በጤና እንዲመታ ከፈለጋችሁ ቢያንስ በሳምንት ጥቂት ቀናት አቮካዶ በምግባችሁ ውስጥ ማካተት አትዘንጉ። ወደ ሁለተኛው ነጥቦች ስናልፍ ደግሞ ብዙዎቻችን ሳናውቀው የምናልፈው አንድ ትልቅ ሚስጥር እነግራችኋለሁ። ፖታሲየም ሲባል ወደ አእምሯችን የሚመጣው መጀመሪያ ሙዝ ነው። ነገር ግን እውነታው ምን ይመስላችሁ? አቮካዶ ከሙዝ በበለጠ ከፍተኛ የፖታሲየም መጠን በውስጡ ይዟል። ለምንድነው ፖታሲየም ለሰውነታችን የሚያስፈልገው? አብዛኛው ሰው በምግብ ውስጥ ጨው ስለሚያበዛ፣ ይህ ደግሞ የደም ግፊት ከፍ ያደርጋል። ፖታሲየም ግን በሰውነታችን ውስጥ ያለውን የጨው መጠን በማመጣጠንና የደም ስሮቻችን እንዲዝናኑ በማድረግ የደም ግፊታችን በተፈጥሯዊ መንገድ እንዲያስተካክል ይረዳል። በቂ ፖታሲየም ማግኘት ደግሞ ለኩላሊት ጤንነት ወሳኝ ነው። ለድንገተኛ የስትሮክ አደጋ የመጋለጥ እድልንም ይቀንሳል። እንዲሁም በሰውነታችን ውስጥ ያለውን የፈሳሽ መጠን ያመጣጥናል። ስለዚህ ቢፒ ወይም የደም ግፊት የሚያስቸግራችሁ ሰዎች ካላችሁ አቮካዶ እንደ መድኃኒት ሳይሆን እንደ ጣፋጭ ምግብ በየቀኑ ብትመገቡት ውጤቱ ያስገርማችኋል። ወደ ሶስተኛው ነጥባችን ደግሞ ስናልፍ ብዙዎቻችን የማናውቀው ግን ለአሁኑ ዘመን እጅግ አስፈላጊ የሆነው የአቮካዶ ጥቅም ለአይናችን ጤንነት ያለው ሚና ነው። በአሁኑ ሰዓት ሁላችንም ስልካችን፣ ኮምፒውተሮቻችን፣ ቴሌቪዥኖቻችን ለረጅም ሰዓት እንመለከታለን። ይህ ደግሞ አይናችን ለከፍተኛ ድካም፣ ለጎጂ ጨረሮች ብሉ ላይት እንዲጋለጥ ያደርገዋል። አቮካዶ ደግሞ ለዚህ ችግር ተፈጥሯዊ መከላከያ ነው። እንዴት ይከላከላል? አቮካዶ በውስጡ ሉቲን እና ዚያክሳንቲን የተባሉ ሁለት እጅግ ጠቃሚ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች ልክ እንደ ተፈጥሯዊ ፀሐይ መነጽር በመሆን አይናችንን ከጎጂ አልትራቫዮሌት ጨረሮች ይከላከላሉ። እድሜ የገፋ ሲሄድ የሚመጣውን የአይን ሞራና የእይታ መቀነስ ይከላከላሉ። እንዲሁም የአይናችን የብርሃን መቀበል አቅም ያጠናክራሉ። ስለዚህ አይናችሁ ብሩህ እንዲሆንና እስከ እርጅና ድረስ ጥርት ያለ እይታ እንዲኖራችሁ አቮካዶ መለየት የለበትም። አራተኛው ነጥብ ደግሞ ሁላችንም የምንወደው ስለ ውበትና ስለ ቆዳ ጤንነት ነው። ብዙዎቻችን አቮካዶ ለፊት ማስክ ሲደረግ አይተን ይሆናል። ነገር ግን በምግብ መልክ ስንወስደው ያለው ጤና ደግሞ ይበልጥ የላቀ ነው። አቮካዶ በውስጡ ከፍተኛ የቫይታሚን ኢ እና የቫይታሚን ሲ ክምችት አለው። እነዚህ ቫይታሚኖች ለቆዳችን ተፈጥሯዊ ወዛምና ለስላሳ መሆኑ ወሳኝ ናቸው። እንዴት ነው የሚሰራው? ለቆዳ መሸብሸብ አቮካዶ በውስጡ የያዛቸው አንቲኦክሲዳንቶች ቆዳን በፍጥነት እንዳይሸበሸቡና የእርጅና ምልክቶች እንዳይታዩብን ይከላከላሉ። ለፀሐይ ቃጠሎ ደግሞ በውስጡ ያሉት ጤናማ ስቦች
ቆዳችን ከፀሐይ ቃጠሎና ከከፍተኛ ድርቀት እንዲጠብቅ ያደርጋሉ። ሌላው ኮላጅን ነው። ቫይታሚን ሲ ደግሞ ቆዳችን ጥንካሬና የመለጠጥ አቅም እንዲኖረው የሚያደርገውን ኮላጅን የተባለ ፕሮቲን እንዲመረት ያደርጋል። በአጭሩ ውድ የሆኑ የፊት ክሬሞች ከመግዛታችሁ በፊት አቮካዶን በመመገብ በውስጡ ወደ ውጪ የሚፈነጥቅ ውበት ማግኘት ትችላላችሁ። በመጨረሻ የምናየው ደግሞ ብዙዎቻችን ሊያስገርመን የሚችለው የአቮካዶ ጥቅም ለክብደት ቁጥጥር ያለው አስተዋጽኦ ነው። አቮካዶ ስብ ስላለው ያወፍራል የሚል የተሳሳተ እምነት አለ። ነገር ግን እውነታው ተቃራኒ ነው። አቮካዶ በውስጡ እጅግ ከፍተኛ የሆነ ፋይበር ይዟል። በአንድ መካከለኛ አቮካዶ ውስጥ ብቻ እስከ 13 ግራም የሚደርስ ፋይበር ይገኛል። ይህ ፋይበር ምን ያደርጋል? ቶሎ የመጥገብ ስሜት። አቮካዶን ከምግብ ጋር ስንመገብ ሆዳችን ለረጅም ሰዓት የጥጋብ ስሜት እንዲሰማው ያደርጋል። ይህ በየመሃሉ የምንበላውን አላስፈላጊ መክሰስ ወይም ስናኪንግ እንድንቀንስ ይረዳናል። ሌላው ለስኳር መጠን ነው። በደም ውስጥ ያለው የስኳር መጠን በድንገት ከፍ እንዳይል በማድረግ ሰውነታችን ስብ እንዳያከማች ያደርጋል። ሌላው ለሆድ ዕቃ ጤንነት ነው። የምግብ መፈጨት ስርዓታችን እንዲያሳልጥና የሆድ ድርቀት የመከላከል ቁልፍ ሚና ይጫወታል። ስለዚህ ጤናማ በሆነ መንገድ ክብደታችሁን ለመቀነስ ወይም ለመጠበቅ ካሰባችሁ አቮካዶ ምርጥ ጓደኛችሁ ነው። እንግዲህ ተመልካቾች ዛሬ ያየናቸው 5 ነጥቦች አቮካዶ ለምን ሱፐርፉድ እንደተባለ በግልጽ ያሳያሉ። ከልብ ጤንነት እስከ ቆዳ ውበት፣ ከዓይን ጥበቃ እስከ ክብደት ቁጥጥር ድረስ ያለው ጥቅም ወደር የለውም። እናንተስ አቮካዶ በምን መልኩ መመገብ ትመርጣላችሁ? በጭማቂ፣ በሰላጣ ወይስ በዳቦ? ምርጫችሁ ኮሜንት ላይ ጻፉልኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ እንዳትረሱ። እንዲሁም ይህ መረጃ ለሌሎች እንዲደርስ ሼር አድርጉ። ለቻናሉ አዲስ ከሆናችሁ ደግሞ እንዲህ አይነት ጠቃሚ መረጃዎች እንዳያመልጣችሁ አሁኑኑ ሰብስክራይብ አድርጉ። ስለተከታተላችሁን ከልብ አመሰግናለሁ። በሚቀጥለው ቪዲዮ በሌላ አጓጊ ርዕስ እስክንገናኝ ጤናችሁ ይጠበቅልኝ። ጤና ቆዩልኝ።